የአብርሃም በረከት የጀመረው መቼ ነው ብላችሁ ብትሉኝ አብርሃም ለእግዚአብሔር በጨከነለት ሰዓት እንዲህ አለው፣ አረጀ፣ ሸመገለ፣ ደከመ። እግዚአብሔር ግን በስራ ሁሉ በሚያረጋው ነገር ሁሉ ምን አረጋው? ባረከው። አብርሃምም ሎሌውን የቤቱን ሽማግሌ የከብቱንም ሁሉ አዛዥ አለው፣ እጅን ከጭኔ በታች አድርግ፣ እኔም አብሬ ከምኖራቸው ከከነዓን ሴቶች ልጆች ለልጄ ሚስት እንድትወስድለት በሰማይ በምድር አምላክ በእግዚአብሔር እምልሃለሁ። ለማ ለልጄ። አብርሃም ደግሞ እግዚአብሔርን ያዘዋል፣ አርጅቶ እግዚአብሔርን ያዘዋል። ለራሱ ብቻ አይደለም አብርሃም እግዚአብሔርን የሚያዘው፣ ከአብራኩ ለተወለደው ለልጁ ይቻላል ወይ? አዎ። አብርሃም እግዚአብሔር የማዘዙ ሚስጥር እግዚአብሔር ተለይ ካለው ከሚወደው ከተጽናናበት ውጣ ሲለው ዘመዶቹን ትሎ ስለወጣ። ዛሬ መንገዳችሁንና ጉዟችሁን ያረጋችሁለት እግዚአብሔር ለእናንተ ብቻ ሳይሆን በእርጅናችሁም ዘመን በእናንተ ምክንያት ለልጆቻችሁ ይታዘዝ። አብርሃም ይንቀሳቀስ ይወጣ ይገባ የነበረው ከእግዚአብሔር ሐሳብ ጋር ስለነበረ እግዚአብሔር ከሚጨክነው ጋር ስለጨከነለት እግዚአብሔር ከማይወደው ጋር አብርሃም ስላልወደደ አብርሃም ለኔ ብቻ ሳይሆን ከአብራኬ ለተወለደው ልጄ ሚስት ትሆነው ዘንድ ከኔ አብሬ ከምኖራቸው ከከነዓን ሴቶች መካከል ሄደ አምጣለሁ። ሎሌውም ሴቲቱ ምናልባት እምቢ ብላ ብትልም ከኔ ጋር ለመምጣት ፍቃደኛ ባትሆን ልጅን ወደ መጣበት ወደዚያው አገር ልመልሰውን ብሎ አለው። አብርሃምም አለው ልጅን ወደዚያ እንዳትመልሰው ተጠንቀቅ አለው። እግዚአብሔርን አገልግለ ሩጫን ከእግዚአብሔር ጋር አድርገ ለእግዚአብሔር ጨክነለት ከዘመድ ከዘር ከምትወደው ከተጽናናበት ለአምላክ ስትል ተለይተ እነግርሃለሁ ያንተ ዘሮች ወደ ኋላ ይመለሳል። ተጠንቀቅ፣ ልጅን ወደ ኋላ እንዳትመልሰው። ለምን? ከአባቴ ቤት ከተወለድኩበት ምድር ያወጣኝ ይህችንም ምድር እሰጣለሁ ብሎ የተናገረኝና የማለልኝ የሰማይ አምላክ እግዚአብሔር እርሱ መልአኩን በፊት ይሰዳል። ከዚያ ለልጄ ሚስት ትወስዳለህ። ወይኔ ያወጣችሁ እግዚአብሔር አለ፣ የጨከናችሁለት እግዚአብሔር አለ፣ ከዘር ከዘመድ የለያችሁ ጌታ አለ። እናገራለሁ ወደ ኋላ አይመልሳችሁም። የለየ እግዚአብሔር ስላንተ ብቻ ሳይሆን ስለ ልጆች የሚገባውን በቤት በልጆች ሕይወት የሚያስፈልገው አቅራቦት ይዘጋጅ ዘንድ ዛሬ መላእክቶች ይላካሉ። ጌታ ወይ ምን ነው እያላችሁ የሰጋችሁ ሰዎች እንዲህ ብሎኛል፣ እንደ ትናንትና ወደ ኋላ አይመልሳችሁ። ይህ ሎሌውን አብርሃም ይህን ሲነግረው በሰማ ጊዜ እንዲህ አለ፣ የጌታ አብርሃም አምላክ እግዚአብሔር ሆይ እለምንሃለሁ መንገዴን ዛሬ በፊቴ አቅናልኝ፣ ለጌታዬም ለአብርሃም ምሕረትን አድርጋለ። የእግዚአብሔር ሕዝብ መንገዳችሁን ከእግዚአብሔር ጋር ያረጋችሁ መለያችሁ ከዚህ በኋላ መልካም መልካም የሆኑ ሰዎች ይገጥሟችሁ። አሁን መለያ ማደርገው አለ አንተም ጠጣ ግመሎችንም አጠጣለሁ ብላ የምትንከባከበኝ ሴት እንደሆን የሱ ሚስት እንደሆነች በዚህ ምልክት ልወቃል። ዘንድሮ የሚያስጨንቁ ባክህ ወደ አንተ አይመጡም። ዛሬ መንገዳችሁ ከእግዚአብሔር ጋር ከሆነ እባርካችኋለሁ፣ አከብራችኋለሁ ያለ አምላክ የእናንተ የሆኑ ዘሮቻችሁን ወደ ዓለም አያስገባቸው፣ ክፉዎችን ወደ እናንተ ቤት አያመጣ። ስለዚህ ይህን ቃል ዛሬ ስበክ ለሕዝብ ያለኝ ምን ትላለህ ስለው እግዚአብሔር የጀመሩትን አቆሙም አለኝ። ከእግዚአብሔር ጋር ያለው ኅብረታችሁን አታቆሙ። ከጌታ ጋር የጀመራችሁትን ኅብረት አታቆሙ። ልዋረድ ነው አበቃልኝ ነገር ተበላሸ ያላችሁ ሰዎች እግዚአብሔር እንዲህ ብሎኛል፣ ወደ ኋላችሁ አትመለሱም። እናገራለሁ አጥፊዎችና አጨንጋፊዎች ከእንግዲህ ወደ አገልግሎት አይመጡ። አውጃለሁ አይመጡ። አድካሚዎች አይመጡ። የሚያስፈልገውን ሁሉ የምሰጠው መጣች። አሁን አለ በቃ ትላንትና በውኑ የላከኝ ባሪያ አብርሃም አንተን ያገለገለ እንደሆን መለያውን እስቲ ላጣራ ብሎ እግዚአብሔር መንገድን እንዳቀናልኝ ልወቅ ብሎ ትክ ብሎ ይመለከታት ነበር። ግመሎቿንም ከጠጡ በኋላ እንዲህ ሆነ፣ ሰውየውም ግማሽ ስቅል የሚመዝን የወርቅ ቀለበት ለእጆቿም 10 ስቅል የሚመዝን አንድ የወርቅ አምባር አወጣ። እንዲህም አላት፣ አንቺ የማን ልጅ ነሽ? እስኪ ንገሪኝ፣ በአባትሽ ቤት የማድርበት ስፍራ ይገኛልን? አለችውም፣ እኔ ሚልካ ለናኮር የወለደችው አባቱ ልጅ ነኝ። በእኛም ዘንድ ገለባና ጎፈራ የሚያበቃ ያህል አለ፣ ለማደሪያም ደግሞ ስፍራ አለን። ሰውየውም
አጎነበሰ፣ ለእግዚአብሔርም ሰገደ፣ እንዲህም አለ ቸርነቱንና እውነቱን ከጌታዬ ያላረቀ የጌታዬ የአብርሃም አምላክ ይኸው ጊዜሽንና ዘመንሽን ዕድሜሽን መስዋዕት ያረግሽለት እርሱ እግዚአብሔር ቸርነቱን ካንቺ ያላራቀ ለልጆችሽ ሚሆን አቅራቦትን ዛሬ አዞልሻል። ለአገልግሎትሽ ሚሆን አቅራቦት አዞልሻል። ለራያችሁ ሚሆን አቅራቦትን አዞላችኋል። አንድ ሰው ዘሎ አሜን። አሁን በውኑ ምሕረት ቸርነት ከጌታዬ ከአብርሃም ጋር እንዳለ አይቻለሁ። ይኸው በእናንተ ምክንያት ከዚህ በኋላ የእናንተ የሆኑ እንኳን አገልጋዮች የሚመሩት እግዚአብሔር ወዳለበት ቦታ። በጣም የሚገርማችሁ ነገር ይሄ ሎሌው እነርሱ ቤት እንኳን እነ ሚልካ ቤት ገብቶ አንተ ከወዴት የመጣ ከማን ወገን ነህ ብሎ ሲጠይቁት እንዲያል እኔ መንገዱን ያቀናለት እድሜውን የሰጠ ጊዜውን ለእሱ የሰዋለት ተለይ ብሎ ያለው የተለየለት ከዘመድ የለየው የጌታዬ የአብርሃም ሎሌ ነኝ በሙላት ነው የተናገረው። ባክሽ እናገራለሁ ዘንድሮ ባንቺም የሚያፍር እንኳን ትውልድ አይኖር። አንዳንድ የሚታፈርባቸው ዘሮች አሉ። አንዳንድ የሚታፈርባቸው ቤተሰቦች አሉ። እና ከከናን ሴቶች መካከል መልከ መልካም የሆኑ ያማሩ ጥሩ የሆኑ ታሳሽ የሆኑ ሴቶችና ሲባል ከዘመዶቼ መካከል ሚስት ተሆነው ታመጣለህ ዘንድ እርሱ እግዚአብሔር መንገድን ያቀናል ብሎ አዞኝ መጣው እና ሲባል ዛሬ ወደ እናንተ መራኛ። የምታገለግሉት እግዚአብሔር እናንተም ብቻ አይደለም በእናንተ ዙሪያ እንኳን የሚያገለግሉትን የሚመራቸው በመልካም መንገድ። ለምንድነው ይህ ሁሉ በሙሉ ድፍረት የምታወራው ብለው ሲጠይቁት እንዲህ አለ አካሄደን በፊቱ ያረጉለት እርሱ እግዚአብሔር መልአኩን ካንተ ጋር ይልካል። መንገድህን አካሄድህን ከእግዚአብሔር ጋር ጊዜን ዘመንህን ልጅነትን ዕውቀትን አገልግሎትን ከጌታ ጋር ካረክ ከዚህ በኋላ ስላንተ ብቻ ሳይሆን አንተ ስለላካቸው እንኳን ሎሌዎች የተገባው ነገር በሕይወታቸው እንዲከናወን እግዚአብሔር መልአክ ይልካል። እኔ እናገራለሁ ዛሬ ልጅነቴን የሰጠሁት እርሱ እግዚአብሔር ለኔ ብቻ ሳይሆን ከኔው ኋላ ላሉ ሰባት ዘሮች እንዲከናወንላቸው መልአክ ይልካል። መንገዳቸውን ያቀና ወንድሟና እናቷም ብላቴናይቱን 10 ቀን ያህል እንኳን ከኛ ዘንድ ትቀመጥ ከዚያም በኋላ ትሄዳለች አሉ። እርሱም እግዚአብሔር መንገዴን አቅንቶልኛልና አታዘጉኝ፣ ወደ ጌታዬም እሄድ ዘንድ አሰናብቱኝ በድፍረት ተናገራቸው። በቃ እነሱ እሺ ግን ትሄዳለች 10 ቀን ያህል እዚሁ እንደው ከኛ ጋር ትቆይ ብለው ሲሉት የሚያገለግለው እርሱ እግዚአብሔር የአብርሃም አባት እስቲ መንገዴን በሉ አቅንቶልኛልና ወደ ጌታዬ እሄድ ዘንድ ቶሎ። ዛሬ ብዙ ሰዎች ቶሎ ወደ ክብራቸው የሚሸኙዋሉ፣ ቶሎ ወደ ከፍታቸው የሚሸኙዋሉ፣ ቶሎ እግዚአብሔር ወደ አየላቸው ድል የሚሸኙ ሰዎች አሉ። ወደ ጤንነታቸው የሚሸኙዋሉ፣ እግዚአብሔር ወደ አዘጋጀላቸው ክብር የሚሸኙዋሉ። አንድ ሰው ዘሎ አልዘገይም። አሜን ይሁን ወይ? ለአገልግሎታችሁ የሚያስፈልግ አቅራቦት ይመጣ ዘንድ ዛሬ ቶሎ ቶሎ በረከታችሁ ቶሎ ቶሎ፣ ጤንነታችሁ ቶሎ ቶሎ፣ ሰላማችሁ ቶሎ ቶሎ፣ ክብራችሁ ቶሎ ቶሎ፣ መገለጣችሁ ቶሎ ቶሎ። አንድ ሰው ዘሎ መንገዴን አቀናው ይሁንልህ።